بسم الله والحمد لله والصلاة والسلام على رسول الله. أما بعد، أيها المستمعين الكرام، أحييكم بتحية دار السلام. أقول السلام عليكم ورحمة الله وبركاته. እንግዲህ እንደሚታወቀው መቼም ጊዜ ክረምት ነው። ልጆች የግድ የክረምት ኮርስ የክረምት ስልጠና ያስፈልጋቸዋል ማለት ነው። ዛሬ መልእክቴ ለወላጆች ነው ወይም ለአሳዳጊዎች ነው ማለት ነው እና ክረምት ማለት ልጆችን የሚያገድብ ነው። ክረምት ማለት ወላጅ ካልተከላከለ፣ አሳዳጊ ካልተከላከለ ልጆችን የሚያገድብ ነው ማለት ነው። ስነ ምግባራቸውን የሚያበላሽ ነው። የተማሩትን ትምህርት የሚያፈርስ ነው። የቀሩት ተርቢያ ያወቁትን ተርቢያ የሚያበላሽ ነው ክረምት ማለት። ስለዚህ ልጆች ማለት መጀመሪያ ትንሽ ልጆች ኢንሻአላህ ማወቅ አለብን። ልጆች የወላጆች የአይን ማረፊያ ናቸው። ልጆች የወላጆች የአይን ማረፊያ ናቸው። ልጆች በትዳር ዓለም ውስጥ ማለት ነው ወይም ህይወት ውስጥ ማለት ነው ከአላህ ሱብሓነሁ ወተዓላ የሚሰጡ ታላቅ ስጦታዎች ናቸው። ልጆች ማለት የአላህ አማናዎች ናቸው። ትዳር የሚጣፍጠው ከልጆች ጋር ነው። በወላጆች ምክንያት በልጆች ምክንያት ርዝቃችን ይሰፋል። የአላህ ረሕመት የአላህ በረከት ወደኛ ይወርዳል ማለት ነው፣ ይመጣል ማለት ነው። በልጆች ምክንያት ከአላህም ዘንድ እንደዚሁ ምንዳችን ይበዛል ማለት ነው። ልጆቻችንን በደንብ አድርገን ካሳደግናቸው፣ ተርቢያን ካሳደግናቸው እነሱ በሰሩ ስራ መልካም ስራ ሁሉ እኛ ተካፋይ ነን ማለት። ስለዚህ አላህ ዘንድ በልጆች አማካኝነት የእኛ ምንዳ ይበዛል፣ የበዛ ይሄዳል ማለት ነው። ልጆች በልጅነታቸው ቢሞቱ እንኳን ራሱ አንቀጥርም። ቢሞቱ እንኳን ራሱ ልጆች ማለት ነው ወላጅ ከሰበረ፣ ወላጅ ከታገሰ ወላጆቻቸው ሸፋ ያደርጋሉ። ሽምግልና አላህ ፊት ይቆማሉ ሊያስታርቁ። ወላጅ አባትና እናትን ለማስታረቅ አላህ ፊት ይቆማሉ የቂያም ቀን ማለት ነው። ልጆቻችን ግን እኛ ከሰበር ነው፣ ሰብር ከሌለ ምንም ነገር የለም ማለት ነው። ልጆች በጥሩ ስነ ምግባር ከታነጹ፣ ተርቢያን ከተማሩ፣ እስላማዊ ትምህርቶችን ከተማሩ ካስተማርናቸው ማለት ነው በትልቅነታቸው የሚሰሩት መልካም ስራ ሁሉ ወደ በወላጆች ሚዛን ላይ ይቀመጣል ማለት ነው። የቂያም ቀን በወላጅ ሚዛን ላይ ይቀመጣል ማለት ነው። ይሄ የወላጅን አጅር ያበዛዋል ማለት ነው። ስለዚህ ልጆች ትልቅ አዝመራ ናቸው ማለት ይቻላል። ትልቅ አዝመራ ልጆቻችን የሁለት ሀገር ትልፎቻችን ናቸው። የዱንያም ትልፎች ናቸው፣ የአኺራም ትልፎች ናቸው። ስለዚህ ውድ ወላጆች ትምህርት ቤት ሊዘጋ ጥቂት ቀናት ቀርቶታል ማለት ነው። በጣም ጥቂት ቀናት ያው ሊዘጋ ነው። አሁን የተፈተኑ ነው የቀሩ ስለሆነ ክረምት ላይ ልጆች እንዳይበላሹ ክረምት ላይ የልጆች ጉዳይ ወላጆችን ከመቼውም በላይ ሊያስጨንቃቸውና ሊያሳስባቸው ይገባል ማለት ነው። መድረሳ ሊያስገባቸው የግድ ይላል። መድረሳ ፈልገን ለነሱ ቢሆን መድረሳ ዝም ብሎ መድረሳ ሳይሆን የሱና መድረሳ ተውሂድ የሚያገኙበት፣ ፍቅህ የሚማሩበት፣ ሐዲስ የሚማሩበት፣ አኽላቅ የሚማሩት መድረሳ ከአሁን ወላጅ አስቦበት ሊያስገባቸው ይገባል ማለት ነው። ከመቼውም በላይ ይህ ያስጨነቀሉላችን ማለት ነው። ይህ ደግሞ የሚሆነው ልጆችን ምን ያደርጋቸዋል? በጋ ላይ
የተማሩትን ትምህርት እንዳረሱ ያደርጋቸዋል። በጋ ላይ የተማሩትን ፍቅህ፣ ሲራ፣ ተውሒድ፣ ሐዲስ